የስቅላት ፍርድ እኔ ማንም ሰው ላይ እንዲፈረድ ብዙ አልመኘም። ግን ኢትዮጵያ ውስጥ የሚሰርቅ ሰው ቢሰቀል ደስ ይለኛል። በአደባባይ እየሰራህ ከሰረክ እየሰራህ ካሻገርክ ወደፊት መሄድ አይቻልም። ስለዚህ ሰው ይትጋ ይስራ። ይሄን ማረክ ከቻለን በእግራችን እንቆማለን፣ ቀዳዳችን እንዘጋለን። የፈለገ ሰው ቢመኘን መመከት ይቻላል። መታገዝ ያለ ነው። ለምኖ ቀና ብሎ መቀበል አይቻልም። የትኛው ለማኝ ቀና ብሎ አይቀበልም። ሲቀበል ጎንበስ ብሎ ነው የሚቀበለው። ካላጎነበስ ቀናተን የሚነካ የለም የሚባለው ደግሞ እዚህ ይሰራል። ሰው ቀና ብለን መሄድ አለብን። አብረን አንድ ላይ መሄድ አለብን። ቀና ብለን መቆም አለብን። ተባብረን አንድ ላይ መቆም አለብን። ከለመነን ቀና የሚባል ነገር የለም። ከለመነን እናጎነብሳለን። ካጎነበስን አናታችን ላይ አዘግዝቆ የሚመለከተን ይኖራል። አንዱ እሱ ነው። ሁለተኛ መባላት ማቆም አለብን። ከተባላን አስታራቂ ለምን መጣ ማለት አንችልም። አስታራቂ ነኝ ባይ ይመጣል። አስታራቂ ነኝ ባይ ያስታርቃል ወይስ ለዘለቄታው እንዳንታረቅ አድርጎ ነው ይሄዳል ነው ቀጥሎ የሚመጣው ጥያቄ። ቢኮዝ ከመታረቃችን አይደለም ትርፍ የሚገኘው ጂኦፖለቲካል ኢንተረስት ከመከፈታችን ነው። አፍሪካን ባልካናይዝ የማድረግ አጀንዳ ያላቸው አካላት እንዳሉ እናውቃለን። ትላልቅ ሀገሮች የኢትዮጵያ ጠንክሮ መሄድ፣ የኢትዮጵያ አሁን ባላት ግዝፈት መቆም፣ ኢትዮጵያ ቀጠናውን የሆርን ኦፍ አፍሪካ የሚባለውን አንድ ላይ ለማሰባሰብ ያላት ፍላጎት አደጋ የሚሆንባቸው በርካታ አካላት እንዳሉ እናውቃለን። ስለዚህ ኢትዮጵያ መጀመሪያ በራሷ አጀንዳ መጠመድ አለባት። የራሷ አጀንዳ የሚመነጨው ከውስጥ መባላታችን ነው። ከውስጥ መባላትን ለማስቆም እኔ መፍትሄ የሚመስለኝ ያለው ተራ በተራ ጣት መቀሳሰር ማቆም ነው። ሌላ ሰው እንዲለወጥ አለመጠበቅ ነው። የሁሉም ችግር ምንጭ እኔ ነኝ፣ እያንዳንዳችን፣ ሌላ ሰው አይደለም። የችግሩ ምንጭ ለገሰ ነው ብዬ ማሰብ ከጀመርኩ መፍትሄ አይመጣም። የችግሩ ምንጭ አህመድ ነው ብዬ ማሰብ ከጀመርኩ መፍትሄ የለም። የችግሩ ምንጭ እኔ ነኝ። የሆነ ነገር አስተዋጽኦ አድርጌ ይሆናል ችግሩ ብዬ እኔ ራሴን መግራት ነው ያለብኝ። ቦታ ቀይረን ጊዜ ቀይረን ጣል ከጠቆምን ይቀጥላል። ቦታውና ተዋናዩ ነው እንጂ የሚቀጥለው ስፍራው ግጭቱ ይቀጥላል። የሆነ ቦታ ላይ ወደ ውስጣችን መመለስን ቀደም አባውም እንዳለው ለትውልድ ሌላ አደራ ሌላ ዕዳ አሳልፈን እንዳንሄድ ከዚህ ጀምረን መጥረክ ካለብን ከዚህ ጀምረን እንቁም ነው። ሁለተኛው እናልማ፣ በማንኛው መንገድ እንትጋ፣ አንስረቅ። የስቅላት ፍርድ እኔ ማንም ሰው ላይ እንዲፈረድ ብዙ አልመኘም። ግን ኢትዮጵያ ውስጥ የሚሰርቅ ሰው ቢሰቀል ደስ ይለኛል። በአደባባይ እየሰራህ ከሰረክ እየሰራህ ካሻገርክ ወደፊት መሄድ አይቻልም። ስለዚህ ሰው ይትጋ ይስራ። ይሄን ማረክ ከቻለን በእግራችን እንቆማለን፣ ቀዳዳችን እንዘጋለን። የፈለገ ሰው ቢመኘን መመከት ይቻላል።